የቲያትር አርቲስት አፈወርቅ ተክሌ የቀብር ስነ ስርዓት ተፈጸመ። ፕሬዝዳንት ግርማ ወልደ ጊዮርጊስና ጠቅላይ ሚኒስትር መለስ ዜናዊን ጨምሮ ሌሎች አካላትም በአርቲስቱ ሞት የተሰማቸውን ሀዘን ገልጸዋል። ይናት ፈንታውቤ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የቀብር ስነ ስርዓት መንግስት ሙሉ በሙሉ ወጪውን በመሸፈን ከጧቱ 3 ሰዓት ጀምሮ በቪላ አልፋ ውስጥ የአስከሬን ስንብት ተካሂዷል። በዚህም ቀዳማዊት እመቤት ወይዘሮ አዜብ መስፍን፣ ታላላቅ ባለስልጣናት፣ አምባሳደሮች፣ ዲፕሎማቶች፣ ታዋቂ ግለሰቦችና አድናቂዎች ሀዘናቸውን የገለጹ ሲሆን በፖሊስ ማርሽ በመታጀብ መስቀል አደባባይ ሲደርሱ አብሮ አደጋቸውና የ64 ዓመት ጓደኛቸው ፕሮፌሰር ሪቻርድ ፓንክረስት የህይወት ዘመን ትውስታቸውን አስነብበዋል። በቅድስት ሥላሴ ቤተክርስቲያን የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ግርማ ወልደ ጊዮርጊስና ጠቅላይ ሚኒስትር መለስ ዜናዊ የሀዘን መግለጫ ልከዋል። የምን ጊዜም የሀገራችን የባህልና የጥበብ አምባሳደር የነበሩት እጅግ የተከበሩ ሜትር አርቲስት የዓለም ሎሬት አፈወርቅ ተክሌ ከዚህ ዓለም በሞት መለየታቸውን ስሰማ እጅግ አዝኛለሁ። ይሁንና የእርሳቸው ታሪክ ምን ጊዜም ያው ሆኖ እንደሚኖር በመተማመን በራሴና በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ስም ለቤተሰቦቻቸው፣ ለዘመድ ወዳጆቻቸው፣ ለአድናቂዎቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። መለስ ዜናዊ የኢፌዴሪ ጠቅላይ ሚኒስትር። የአፍሪካ ህብረት ኮሚሽን ተወካይ The people and the government of Ethiopia ለኢትዮጵያ ህዝብና መንግስት በአፍሪካ ህብረት ኮሚሽን ስም የተሰማኝን ልባዊ ሀዘን ለመግለጽ ወዳለሁ። ዛሬ እኛን ታላቅ ሰው በማጣታችን ከልብ አዝነን ይሆናል። ነገር ግን የተለዩን ትልቅ ስጦታ አበርክተውልን ነው። መቼም እንዳንረሳቸው የሚያደርጉ በርካታ ትውፊቶችን ትተውልን አልፈዋል። እጅግ የተከበሩ ሜትር አርቲስት አፈወርቅ ተክሌ በአንኮበር ከተማ ጥቅምት 12 ቀን 1925 ዓ.ም ከእናታቸው ከወይዘሮ ፈለቀች የማታ ወርቅና ከአባታቸው ከአቶ ተክሌ ማሞ ተወለዱ። በደረሰባቸው ምክንያት በሕክምና ሲረዱ ቆይተው ማክሰኞ ሚያዝያ 2 ቀን 2004 ዓ.ም ከዚህ ዓለም በሞት ተለዩን። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ ኮር ዲፕሎማቶች፣ የሃይማኖት አባቶች፣ የሙያ ባልደረቦች፣ ወዳጅ ዘመድና አድናቂዎቻቸው በተገኙበት በቅድስት ሥላሴ ካቴድራል የቀብር ስነ ስርዓታቸው በክብር ተፈጽሟል።